አይ የሰው ሀገር ሰው መሆን እኮ እጅግ በጣም ከባድ ነው። ይሄ ልጅ እንግዲህ ባፈቀረ በወደደ እንደምታዩት እየተሰቃየ ይገኛል። ስቃዩ በዛ። ዛሬ እንግዲህ እንደምታዩት በጣም ያሳዝናል። የእውነት ለመናገር ራሱን መቆጣጠር እስከማይችል ድረስ ራሱ እንዲህ እስኪዞር ድረስ እንግዲህ ተደብድቧል፣ ደብድቦታል። ማታ ከሄሉ ጋር ነበር ያመሻው። ኤሪክ ማለት ኤንዲ በጣም በቃ ከሄሉ ጋር ትናንትና የተፈጠረው ነገር አይታችኋል ሁላችሁም። ጆሲም እንደዛው አብረው ነበር ያመሹት። ሌሎቹ ወደ የቤታቸው ሄደው ነበር። ጆሲም ሄዶ ነበረ። ኤንዲም ያው በጊዜ ነበር ተናዶ ተበሳጭቶ ጥሎ ሄደው የነበረው እና አጠቃላይ መጨረሻ ላይ ሄሉና ኤሪክ ነበሩ። ሄሉ ወደ ቤቷ ስትገባ እንግዲህ ኤሪክን እንደምታዩት የሄሉን ስም እየጠሩ ከሄሉ ራቅ፣ ወደ ሀገር በሰላም መመለስ ከፈለክ ከሄሉ ራቅ፣ ሄሉን ተዋት እያሉ ነው እንግዲህ እንደዚህ ደብድበውት የመጡትና ኤሪክ በጣም አዝኗል። በጣም ተሰምቶታል። ማለቴ ኤንዲ ማለት ነው በኤሪክ እንደዚህ መሆን። ሄሉም እንደዛው መጣለች ተጣርታ፣ ጆሲም እንደዛው ምን አሉ። ሄሉስ በምን አይነት መንገድ ነው ከኤሪክ ጋር እየቀጠለች ያለችው የሚለው ነገር እንግዲህ እሺ ትሏለች ወይስ እምቢ ነው መልሷ ምናምን ለሚለው ወይስ እሺ እምቢን ካለች ኤሪክም ተናግሯል። የማትፈልጊው ከሆነ ከሱ ራቂ ታዩ በቃ ነው እያላት የሚገኘው። እሷ ደግሞ እሱን ላለመጉዳት ፈልጌ ነው እሱ እንዳይሰበር እሱ እንደዚህ እንዳይል ነው ምክንያት የምትሰጠው። ነገር ግን አሁን ላይ እሺ ምንብኝም አላለችም። እሱ ግን ስለሚያፈቅራት ስለሚወዳት በቃ ከሷ ጋር የሚያገኛት ጊዜ ከሱ ጋር በቃ የምትሆን ሄሉ ከሱ ጋር ስትሆን የምትሰጠው ደስታ አለ። ፈገግ ስትልለት ስስቅ የሚሰማው ትልቅ ደስታ አለ። ያችን ነው ዛሬ ነው እየኖረ የሚገኘው። ነገን ምንም አያሰብም። አብረው ብትሆን ባትሆን በቃ ብትሆን በጣም እሰየው ብሎ በ100% ደስተኛ ሆኖ ይቀበላል። ባትሆን ደግሞ በቃ የሆነ ዛሬን ነው የሚያስበው እሱ። ዛሬን ደስተኛ ካረገችኝ፣ ዛሬ ፈገግ ካለችልኝ፣ ዛሬ በኔ ደስተኛ ከሆነች፣ ዛሬ ከኔ ጋር ውሏን ካረገች፣ ዛሬ ጊዜዋን ከሰጠችኝ ደስተኛ ነኝ ብሎ ነው የሚያስበው። ሄሉ ግን ምን እያሰበች ነው? በሄሉ ጉዳይ ብዙዎቻችሁ እንግዲህ መቼ ነው ለሰው ልጅ ክብር የሚኖርሽ? የማትወጁ ከሆነ ለምን አልወድም ብለሽ እስከ መጨረሻው ልጁ እንዲሄድ አታደርጊውም? የምትወጁ ከሆነ ደግሞ ፍቅሩን ተቀበዩ። ሌሎቻችሁ ደግሞ አንቺ የምትወጁን ገና ፈልገሽ እስክታገኝ የሚወድሽ ሰው መጣል ተቀበዩ፣ በቃ ተረጁ፣ ፍቅሩን ተቀበዩ እያላችሁ እንግዲህ በጣም በብዙ ነገሮች መሀል ቁጭ ብላችሁ ሀሳብ እየሰጣችሁ አላችሁ። አጠቃላይ ስለ ሄሪክ እንዲሁም ደግሞ ስለ ሄሉ እንዲሁም ስለተደበደበው ነገርም ልንገራችሁ። አንዳንዴ ሰው ሀገር ስትሆኑ ሰው ሀገር የማታውቁት ሀገር ስትሄዱ ብዙ ነገር ግፍና በደል ነው በቃ አላ ይሄን ያበሻ ቢሆን ፍቅሩን በደንብ ውስጡን ተናግሮ የሚሰማውን ስሜት የሆነውን የደረሰበትን ሁሉን ነገር መናገር ይችል ነበር። አሁን ግን ይሄ ልጅ የቋንቋ እጥረት ራሱ አለበት። አብዛኛውን ጊዜ አይታችሁት ከሆነ እኛ አረብኛ ስለምንችል ነው በደንብ 100% ተረድተ ነው እያየ ነው የምንገኘው። ሄሉ ይመስለኛል እየተረዳችሁ አይመስለኝም። አረበኛም ስለማትችል ምናምን ሌሎች ሰዎችም እየተረዱት አይደለም። እኛ እንደተረዳ ነው እኛ በተረዳ ነው ልክ ሌሎች ሰዎች እያወቁት እየተረዱት አይደለም። እና እንግዲህ ያፈቀርኩ ብሎ መጥቷል። ነገር ግን ሁሉም የየራሱን ቦታ የየራሱን ኑሮ የየራሱን ስኬት ነው እያስተካከለ እያመቻቸ የሚገኘው። ስለ ኤሪክ እዚህ ጋር ማንም ምን የሚያገባው ነገር የለም። እውነት ለመናገር ኤንዲ በጣም ከልቡ በቃ ለሷ ያለውን ስሜት ያውቃል። ምን ያህል በቃ ለፍቅር ሲል እየከፈለ ያለውን ዋጋ በደንብ ያውቃልና እሱ ነው እየረዳውም እየተረዳውም እያገዘውም ያለውና ሄሉ እንግዲህ መጀመሪያ አስወጡልኝ አልፈልገውም ምናምን ምንድነው ቤቴ ይዛችሁብኝ የመጣችሁ ምናምን ብዙ ነገር አለች። ከዛ ደግሞ ድጋሚ ደግሞ ማውራት ጀመረች። ከዛ ድጋሚ ደግሞ አልፈልግም አለች። ከዛ ድጋሚ ደግሞ አሁንም እንግዲህ የመኪና ስጦታ ሲያበረክትላት አልቀበልም ብላ ብዙዎቻችሁ ስትሰድቧት ነበረ። እንዴት አትቀበይም እያላችሁ ጆሲን ጨምሮ ብትቀበዩ ምን ችግር አለው? ላንቺ ክብር ላንቺ ፍቅር ሲል ነው ይህንን ያደረገው ብሎ ቢነግራትም ሄሉ አልቀበልም ብላለች። በነገራችን ላይ ሄሉ ያው አንዳንዴ የውስጧን የሚረዳ ስታጣ በጣም ጮሃ በጣም አስቀያሚ ቃል ትናገራለች። እግዚአብሔር ሰውን ያስከፋል፣ ያስቀይማል፣ ያሳዝናል፣ እንዲህ ይሆኑብኛል አትልም። በጣም ኦቨር ከተናደደች ትጥራለች እኮ በስርዓት ለማስረዳት ለማውራት ምናምን። ያ የማይረዳ ሰው ካገኘች ግን የእውነት በእርግጠኝነት ማቃት ልድፍ ነው የምታደርግባችሁና በዛ መኪና ምክንያት ብዙ ነገር ብላለች። እና ተቀበዩ ስትል የነበራችሁ ሰዎች ይሄ የሰው ሀገር ሰው ነው፣ የሰው መኪና የሰው እኔ በህይወቴ ማለት ነው ከወንድ ልጅ 10 ሳንቲም መቀበል አልፈልግም። የእውነቴ ነው የምላችሁ 10 ሳንቲም መጋበዝ አልፈልግም።
የኔ የምለው ሰው ካልሆነ ሙሉ በሙሉ የኔ ሆኖ ተማምኜበት የልቤ ሰው ካልሆነ በስተቀር ገና ይወደኛል ገና እንዲህ ነው ብሎ ወይ ደግሞ ቤስት ጓደኛዬ ጀስት በቃ በደንብ የምንቀራረብ ጓደኛ ማቾች ወይ ደግሞ ለብዙ አመት አብረን ብዙ ነገር ያሳለፍን ከሆነ የጎረቤት ከሆነ ወይ ጓደኛዬ ከሆነ የሆነ አለ አይደል ጓደኛ የምታደርጉ ሰው አለ። እንደዛ አይነት ሰው ከሆነ ልጋበዝ በትንሹ እችላለሁ። እንደዛም ቢሆን ትልቅ ስጦታ መቀበል አልችልም። ሄሉ ደግሞ ይሄ ልጅ ገና ሲጀመር ምንም ሀሳብ እኔ አንድ ነገር አምናችሁ እንድትቀበሉ የምፈልገው ነገር ልንገራችሁ። ሄሉን ከአስከፋቃታለሁ 100% ማለት ነው። በምንም ተአምር ፍቅሩን አትቀበለውም። ይሄው ከሰማይ ዝቅ መሬት ከፍ ቢል በምንም ተአምር ይሄ ልጅ በቃ እሱ እንዳፈቀራት እሱ እንደወደዳት አትቀበለውም በምንም ተአምር። የፈለጋችሁትን ቅጡኝ። ሄሉ ከዚህ ልጅ ጋር ከሆነች እኔ እቀጣለሁ። በምንም ተአምር አታደርገውም። ግን ይሄ ልጅ ቢሄድ የሚከፋ መሰላት። አንድ እንደዛ ነው። ሁለት ሀገሯ ደግሞ እዛ ሀገር ሄጄ እንዲሆን ኩሎ በናገሯ አይቀርም። ያ ነገር አወላውሏታል። አሁን አንዴ አትይዘውም፣ አንዴ ትይዘዋለች፣ አንዴ ትለቀዋለች፣ አንዴ ትይዘዋለች። ይሄ ነገር ነው እየሆነ ያለው። ግን እኔ ሄሉን በሆን ትናንትና ጆሲ ያመጣውን ልብስ ለብሳ ነበር። አይታችኋት ከሆነ ቪዲዮ ለመስራት ጊዜ ስላጣውኝ እንጂ ቪዲዮቻቸውን እከታተላለሁ እና ያን ልብስ ለብሰው ያምራሉ አንድ ላይ። በጣም ነው ደስ የሚሉት። የራት ግብዣው ራሱ እና ጊዜያዊ ደስታን ከምትሰጪው ከቻልሽ እሺ ብለሽው ፍቅሩን ተቀብለሽው አብረሽው ቀጥይ። ግን እንደማታደርጊው 100% ስለማቅ ተቀበዩ ፍቅሩን እንደዚህ የሆነ ብዬ እኔ አልናገርም። ሁለተኛ ነገር ደግሞ እሱ የእውነት ያፍቅራት ስለማላቅ 100% የውስጡን ስለማላቅ እንዲህ አይነት ሀሳብ ተቀበዩ አትቀበዩ ብዬ የመናገር መብት የለኝም። ማናችሁም ብትሆኑ ሄሉ እስኪ አንድ ድል ስጪው ወይ በጸባይ የሆነ እንደዚህ አይነት ጥሩ የሆነ ኮሜንት ልትጽፉ ትችላላችሁ። ከዛ ውጭ ግን ምንድነው መጥፎ የምትሆኙ እንደዚህ የምትሆኙ ማትቀበዩ የሆነ እንደዚህ አይነት ጥያቄ የለም። ይሄ የህይወት ጉዳይ ነው። ይሄ ራሷ የግል ህይወቷ ነው። ነገ የሆነ ነገር ቢደርስባት ማንም ሰው አይደርስላትም። እድሜ ልኳን ሚዲያ ላይ ስታለቅስ ነው የኖረች ሄሉ። እጅግ በጣም መሸከም ማየት ከሚከብዳት በላይ ከአቅሟ በላይ ችግር አጋጥሟት ስንቴ ስታለቅስ አይተናታል። ማናችንም ግን ቀርበን አልተረዳናትም። ይህንን ማወቅ አለባችሁና እኔ እንደኔ በቃ ይሄ ልጅ ኢትዮጵያ ውስጥ ቁጭ ብሎ ስቃዩ መብዛት የለበትም። ለስራ ከሆነ የመጣው ያልጨራረሰው ነገር ካለ እዚሁ ኑሮ ካለው የሆነ ስራ ካለው ይስራ። ያኔ ግን ሄዶ ቢሆን ደስ ይለኝ ነበር። ያኔ ከኤርፖርት ሄሉ ስትመልሰው ስቃዩ በዛ፣ ፓስፖርቱ ተቀደደበት። ያኔ ስቃዩ ጀመረ። በቃ ሄሉ ምን ብኛ አለችው። ጆሲም ሄሉን አፈቅራለሁ ብሎ ያልሆነ ነገር ተናግሮ በቃ የሆነ ስሜቱ በጣም መጥፎ ነበረ ምናምን። ያኔ ሄሎ ቢሆን ኖሮ ይሄ ሁሉ ችግር ይሄ ሁሉ መዘዝ ይሄ ሁሉ ኮሰት አይመጣበትም ነበርና ትናንትና እንግዲህ ከሄሉ ጋር እጅግ በጣም ደስተኛ ሆነው ኤሪክ ኤንዲ ሲናደድ ሄሉ በጣም እሱን ለማስቀናት እየሞከረች ነበረ። ጁስ ትጠጣ ነበር ምናምን። እሱ ደግሞ በጣም ተናዶ ነበር። በቃ አዝኖ ነበር። ለምን ማትፈልጊው ማትወጁ ከሆነ ለምን እንደዚህ አይነት ልብስ ለበሽ? ለምን ሌላ ስሜት ውስጥ ትከቸዋለሽ? ማትፈልጊው ከሆነ አልፈልግም አትይም እንዴ ብሎ በጣም ተናግሯት ነበር። እውነትህን ነው። አንተ ነህ ጥሩ ሰው፣ አንተ ነህ መልካም ሰው፣ መልካም አስተሳሰብ ያለ ሰው፣ ለሱ በጣም የተጨነክ እንደ ሰዋዊ ነገር ስሜቱን ተረድተ በደንብ ሁሉን ነገር በማስተዋል እያየ ነው ያለውና ያ ነው የሆነው። ግን እሷ ጆሲ ስላስገደዳት ይመስለኛል የለበሰችው እንጂ ኤሪክን ለማናደድ ለመቀለድ ለማሾፍ እሱ ላይ የሆነ ነገር ለማድረግ አይመስለኝም እያደረገች ያለችው። ኤኒዌይስ ግን ዋናው ሀሳብ ምንድነው ለሚለው መጀመሪያ ኤሪክን እግዚአብሔር ይማረ ጨርሶ እንበለው። ተመቷል። ከመመታቱ ከመደብደቡ ብዛት እንግዲህ እንደምታዩት ራሱን እያዞረው ራሱን መቆጣጠር አቅቶታል። አዙሮት ወድቋል እንደምታዩትና ይሄ እንዴት ሊሆን ቻለ ለሚለው እንግዲህ ሄሉን ተዋት ከሄሉ ራቅ እያሉ እንደደበደቡት ነው የተናገረው። እንግዲህ ሄሉ ልካቸዋለች ለማለት አልችልም። የእውነት ለመናገር እኔ እንጃ አላቅም ምን ብላ በዚህ ልክ አወደድኩሽ አፈቀርኩሽ ስላላት የፈለገ ነገር ቢጨቃጨቁ የፈለገ አለመግባባት ቢፈጠር እንኳን እንደዚህ አይነት ነገር የምታደርግ ልጅ አይደለችም። 100% ተማመንባታለሁ። እንግዲህ ያስመሳይ ሰዎች ናቸው ይሄንን ነገር ሊያደርጉ የሚችሉት፣ ወይ ደግሞ ሄሉን በድብቅ የሚያፈቅር ሰው አንድ ሰው ሊኖር ይችላል። ይህ ልጅ አስፈራርተው ከሀገሩ እንዲወጣ ከሀገሩ እንዲሄድ አድርገው ሊሆን ይችላል። ለማንኛውም ግን ይሄ የሰው ሀገር ሰው ነው፣ ታውት ፍቅሩን አለመቀበል ትችላለች። ግን ሄሉ እኔ ልንገርሽ ከሱ ራቂ፣ በቃ ባጭሩ ራቂው። በቃ ሚዲያ ላይ ባይጠፋ የራሱን ቻናል ብትከፍቱለት ያለውን ስሜት የደረሰበትን ቦታ ብናቅ ያለበትን ሁኔታ ብናቅ እኔ ደስ ይለኛል። እግዚአብሔርን ነው የምላችሁ። በእውነት በጣም ያሳዝናል። አንዳንዴ ውስጣችሁንም በምታውቁት ቋንቋ አውጥታችሁ የሚረዳችሁ ሰው ጋር አለማውራት ራሱ የእውነት በጣም በቃ ከባድ ነው
አሁን ኤንዲ አረብኛ ይችላል። አረብኛ ስለሚችል ነው በደንብ እያግባባቸው የሚገኘው። ባይሆን ኑሮ በጣም በቃ ይሰማው ነበር። በጣም ከባድ ሁኔታ ላይ ነው የሚሆነው። ለማንኛውም ግን እንግዲህ ተሯሩጠው ወደ ሆስፒታል ለመውሰድ እየሞከሩ እያለ ነው ጆሲና ኤንዲ ያለቀው ቪዲዮ። ሄሉ ደግሞ ራይድ ልጠራ መሰለኝ ወጣለች። ለማንኛውም እግዚአብሔር ይማረ። ሄሉ ደግሞ ማትረጁ ይሄ ነገር እንደማይቀጥል እንኳን አንቺ እኔም አውቃለሁ። ስለዚህ ታዩ በቃ ከሱ ጋር ጊዜ አታሳልፊ። የማይሆን ተስፋ ተስጭው ፈገግ አትበይ። ፈገግታሽ ራሱ አይንሽ ራሱ ጥሩ አስተያየት ካለሽ ጥሩ ፈገግታ ካለሽ አንቺ ጋር የመሆን ፍላጎቱ እየጨመረ እንጂ ሄደው እየቀነሰ አይደለም። ስለዚህ እንዳይጎዳ እንደ ሰውኛ ካሰብሽለት ካዘንሽለት አፍቃሪሽ ነው ወዳጅሽ ነው አስቢለት። ለሱም በቃ አስቢለትና ወደ መጣበት እንዲሄድ አድርጊ። በእርግጥ ፓስፖርቱ አልቆለታል፣ ግን ይሄን ነገር ከሚሆን ብሞት ይሻለኛል ነው እያለ የሚገኘው። በሄሉ የመጣ ነገር የፈለገ ነገር ይሁን የፈለገ ነገር ይፈጠር ነው እያለ የሚገኘው። አንዳንዴ ከባድ ነው ፍቅር ግን ከባድ የሚሆነው ደግሞ አፍቃሪው ከተፈቃሪው እንዲህ ለፍቶ እንዲህ ተደብድቦ እንዲህ ተመትቶ እንዲህ ወድቆ እንዲህ ደምቶ እንኳን ቢያገኛት ቢሆን እግዚአብሔርን እምላችሁ ለፍቅር የተከፈለ ዋጋ ነው። ችግር የለውም የተሰወኬ ብዬ አልፈው ነበር። ግን ሄሉ ይሄን ልጅ በምንም ተአምሬው እንደው ግደሉኝ በምንም ታሪክ አትቀበለውም። እንደው አንድ ተስፋ እንዳይኖራችሁ ልንገራችሁ፣ የሄሉን ባህሪ በደንብ 100% ነው ማቀው። አትቀበለውም። ብትቀበለው ራሱ ማለት ነው እግዚአብሔርን ከአንድ ወር የበለጠ ፍቅር አይኖራቸውም። ከአንድ ወር የበለጠ አብሮነት አይቆያቸውም በተአምር በታሪክ። እና ይሄ ነው መሆን ያለበት ብዬ ነው የማስበው። ሄሉ ወደ መጣበት እንዲሄድ ማድረግ አለባት በዚህም በዛም ብላ። እና የነበረኝ ሀሳብ አስተያየት ይሄንን ይመስል ነበር። ኤሪክን እግዚአብሔር ጨርሶ ይማረ፣ አይዞ በሉት። ለሄሉ መልእክት አስተላልፉ። ለኤሪክም እንግዲህ ያው እሷ ካልተረዳች ፍቅር በአንድ ሰው በኩል ከቻላችሁ በአረብኛ ጻፉለት፣ ካልቻላችሁ ለነገሩ ያያል ብላችሁ ነው ኮሜንት። እኔ እንጃ አይመስለኝም። ለማንኛውም ግን ያው ሄሉ ጋር መሆን ስላልቻልክ ሌላ ሰው ጋር መሆን አትችልም፣ ሌላ ሴት አታገኝም ማለት አይደለም። ተረጋጋ፣ ወደ ራስ ተመለስ፣ ጤነኛ መሆን አለብህ ብለን እንግዲህ ሀሳብ መስጠት አለብን፣ ማጠንከር አለብን ልጁን እላለሁ። ስለነበረን ቆይታ አመሰግናለሁኝ። ኤንዲ ግን ትለያለህ። እግዚአብሔርን በጣም መልካም አስተሳሰብ ያለህ ጥሩ በቃ እይታ ያለህ ጥሩ ጓደኛ ነህ። የሰው ሀገር ሰው ነው ብላ አልናክም። ፍትሃዊ ነው የሆንከው። ሄሉን እየተቆጣት ነበር። በእርግጥ ለምን እንደዚህ እንዴ ሴት እኮ ነች እሷ ነች የምትሸኘው ወይንስ ደግሞ እሱ ነው የሚሸኛት የነበረው? በእርግጥ እሱ የሰው ሀገር ሰው ስለሆነ መንገዱን መውጫ መግቢያውን ስለማያውቀው ብትሸኘው ችግር የለውም። ግን ደግሞ እስከዛ ሰዓት ራሱ አንደኛ ማምሸት አልነበረብሽም ብትላት ኦኬ፣ ለምን አስመሸሽው? ግን ዛሬ ባታስመሸውም እሷ ነገ ራሱ የሆነ ስራ ቦታ ያሰበና ያላሰበ አንድ አይደለም። የሆነ ቦታ ቆይቶ ቢመጣ እነዚህ ሰዎች ይሄንን ነገር ከማድረግ አይቆጠቡም። እና በሆነ ባልሆነው ደግሞ ሄሉን መጨቀጨቅም የለብም ኤንዲ ማለት ነው። ለምን እች ልጅ እንዴ በስንቱ ትበደል፣ በስንቱ ትጨቅጨቅ፣ በስንቱ ትታማ እንዴ እሷ ምን ታድርግ? እና ሄሉን እየጠሩ እንኳን ደብድበውት በቃ ለሷ ያለው ቦታ ራሱ ምንም አልተቀየረም። በቃ ሄሏ ትጨናነቂ ነው የሚላት። ይገርማል። ለማንኛውም ግን የነበረን ቆይታ ይሄንን ይመስላል። እግዚአብሔር ይማረ። አይዞን። አንድ ቀን እንግዲህ እግዚአብሔር ደግሞ የምትወድህን ሴት እንዲያገናኝ ምኞቴ ነው። ተስፋ አደርጋለሁ። ፈጣሪ ይርዳላለሁ።